ነኝና ጋርድ ይገባኛል አገልጋይ ነኝና ክብር ይገባኛል አገልጋይ ነኝና እንዲና እንዲያ ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በነጌቲቭ ለምን ሲባል ይገባኛል ትዕቢተኝነት ትምክህት እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል ብዙዎቹ ጨርቅ አላቸው ብዙዎቹ ዘይት አላቸው ብዙዎቹ ውሃ አላቸው የተቀባ ውሃ የተቀባ ዘይት የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ እና ሲያማቸው ስለ ወደ መጸለይ እንኳን አይመጡም የተጸለየበት ዘይት አለ ብለው ያነሳሉ የሐሰተኞች ነቢያት መንፈስ በጣም ሲሰራ ነበር እዚህ ሀገር ብዙዎቹ ሳይቀቡ በፊት ሲሰራ ነበር የሚሰራው የነበረው እኛን በማዘጋጀት ነው ያዘጋጀን እንዴት ነው ጥንቃቄ ምናምን ዝም ብለህ በቃ በጌታ ስም የሚመጣ ነገር በሙሉ ተቀበል መንፈስ ቅዱስ ከተናገረ ተቀበል አለመቀበል አለማመን ነው መጠየቅ አይቻልም ጭንቅላትህን ከቤተ ክርስቲያን አጥር ውጭ መንፈስህን ይዘግባ የሚመራመር ጭንቅላት የተባለን ተከትክተን የጥያቄ መንፈስ የሚጠይቅ የሚጠራጠር መጠራጠር ማለት ከሐሰተኛ ነገር እንዳያገኘኝ ሐሰተኛ ትምህርት እንዳያገኘኝ የቴሌቪዥን ፕሮግራም እመርጣለሁ የሚሄድበትን ቸርች እመርጣለሁ ፓስተሮችን አማክራለሁ ዝም ብዬ ዘዋልንም በጣም እጠነቀቃለሁ ይሄ ነገር ከጌታ ይሆን ካልክ መንፈስ ቅዱስ ተቃዋሚ እግዚአብሔር ይመስገን ከእስር ተፈተዋል ሰሞኑን ሃይማኖት ነክ በሆነ ጉዳይ ላይ እስር ተዳርገው የነበሩት ሁለት ተሐድሳውያን ከእስር የመፈታታቸውን ዜና መስማት እንዴት ደስ ያሰኛል በአንድ የታሪክ አጋጣሚ በቅርበት ያወኩት ወዳጄ መሪጌታ ጽጌ ስጦታው በዘመኑ ሁሉ በማይዋዥቀው የወንጌል አገልግሎቱ የሚገረምበት አገልጋይና እናት ቤተክርስቲያኑ ኢየሱስ ማለትን በማብዛቱ ምክንያት በጴንጤነት ጠርጥራ ያወገዘችው ከቅጥሯ ያስወጣችው ሊቅ ነው እንዲያም ሆኖ ዛሬም ድረስ ስለ ቤተክርስቲያኑ እጅግ የሚቆረቆርና የሚቆጭ መንገድ ስታለች ብሎ ባመነበት ጉዳይ ላይ ሁሉ እውነቱን ከመናገር ወደ ኋላ የማይል መታደሷን ከመናፈቅ ውጪ ሌላ አጀንዳ የሌለው ወንድም ነው መሪጌታ ጽጌ ስጦታው የእምባሰው እንዲሆን ባደረገው ከባድ የቤቱ ፈተናና የህይወት ዘመኑ ውጣ ውረድ ውስጥ ያለፈም እንኳን የልቡና የአይኑ ትኩረት ከክርስቶስ የመስቀል ስራ ላይ ላፍታም ተነቅሎ አያውቅም ለወንጌል አገልግሎት ያለው ቅናት ለጉድ ያሰኛል ዛሬም ላይ ለእስር የተዳረገበትን ተጠቃሽ ሰበብ ባላውቅም ከ3 10 ዓመታት በፊት ግን በሃይማኖቱ ሰዎች በተፈጸመበት የደቦ ፍርድ እንደ ባብ ተቀጥቅጦ ከባድ ጉዳት ያስተናገደበትን ታሪክ አውቃለሁ የነጋሪ የተሰኘው መጽሐፉም በሊቃውንት ጉባኤ ፊት ቀርቦ ስላደረገው ብርቱ ሙግትና ስለርሱ የክርስትና ጎዳና ብዙ የምነግረን ነገር አለው ወንድም ዓለም እንኳን ለቤት ያበቃ ወገኖቼ እንኳን ተፈታችሁ ስለውም ሽመልስ ይፍሩ የተባለው ግለሰብ ከሰሞኑ እነ መሪጌታ ጽጌ ስጦታው በታሰሩበት ጉዳይ ላይ ይህንን መልእክት ያስተላለፈው ቅናትን አርግዞ ክፋትን የሚወልደው የአይሁድ ሃይማኖት ያረጀና የደከመ ከቀን ወደ ቀን እየከሰመና እየተዳከመ ሲሄድ አዲሱ ሃይማኖት እያሉ የሚያጥላሉት ኢየሱስ የሚሰብከው የእግዚአብሔር መንግስት በየቀኑ ከክብር ወደ ክብር ሆነ እነዚህ የአይሁድ ሃይማኖት መሪዎች የአንድ አናጢ ልጅ ከገዛ ሀገራቸው ወጥቶ ታላቅ ስራ ያከናውናል ብሎ አላሰቡም ተአምር ሲሰራ ሲያዩ በቅናት አበዱ ልጁ የነሱ ሰፈር ልጅ ነው ዮሴፍ አናጢ ነው አናጢ ልጅ ታምር ይሰራል ብሎ መጠበቅ በጣም ከባድ ነው የሚደመጡና የሚሰሙ የሃይማኖት መስራቾች ካሉ ምድር ምንቀጠቀጥላቸው ያናጢ ልጅ መሆኑን ሲሰሙ ነው ያበዱት አሁን ጤናማ ለሚመስሉ ሰዎች ትክክለኛውን ያንተን ባክግራውንድ ብትናገር ሻይ አይጠጡም ካንተ ጋር ለዚህ ነው ብዙ ጊዜ ሰዎች ትክክለኛውን ባክግራውንድ መናገር የሚፈሩት ስፔሻላይዝድ ያደረክ ዶክተር ነህ ባንተ ከመሰራት ቀዶ ጥገና በነርስ መሰራት ይፈልጋል አንተን ዶክተር ብሎ መቀበል ለነሱ ይከብዳቸው አንተን ያልተቀበለ ሰው አንተ ውስጥ ያለውን መቀበል አይፈልግም መጀመሪያ ሰው አንተን መቀበል አለበት አምላክ ነው ብሎ ሊያመልኩት የነበሩ ሰዎች ጥቂት ቆይቶ እንደ ውሻ በድንጋይ ደበደቡት ጳውሎስን በቀይ ምንጣፍ ገብተህ በድንጋይ ብትሸኝ ኖርማል ነው የቀረበ ሲሸሽ ያጀበ ሲበተን ኖርማል ነው በላ አጠገብ ያለው የሆነ ሰዓት አበባ ሰጥቶ እንኳን ደህና መጣ ያለ ሰው አበባ በሰጠው እጅ መልሶ ድንጋይ ያነሳል በቅናት ሲያብዱ ነው እንደዚህ የሚያደርጉት ሐሰተኛ ነብይ ነው ማለት አንድ ሰው አልዳነም ማለት ነው በግልጽ ነው መጽሐፉ ምን ተኩላዎች ናቸው በጎች አይደሉም ግን ይላል ጌታ ኢየሱስ ተኩላዎች ስለሆኑ ውስጣቸው ተኩላ ስለሆነ ውስጣቸው ዳግም ስላልተወለደ ስላልዳኑ የሚበላው ደግሞ የሚገኘው በጉ እዚህ ስለሆነ ቤተክርስቲያን ውስጥ ስለሆነ ወደ በጎቹ ሲመጡ የበግ ለምድ ለብሰው ነው የሚመጡት ይላል የበግ ለምድ ማለት አንድ በግ ካረዳችሁት በኋላ ቆዳው ይወጠርና
ከዛ በኋላ ይደርቅና የሆነ ነገር ይሆንና ወደ መለበስ ይለሰልሳል። በሞራ በምናምን እየታሸ ፀሐይ ላይ ምናምን ከዛ ይለሰልሳል። ገጠር አካባቢ በኢትዮጵያ የሚኖሩ ሰዎች ይለብሱታል። በተለይ ብርድ ሲሆን ይለብሱታል። ያን ይለበሳል። ለብሰው ይመጣሉ ነው የሚለው መጽሐፍ። ዝም ብለው እኔ ሐሰተኛ ነኝ ምናምን እያሉ ይመጣሉ አይደለም ያለው ጌታ ኢየሱስ ያስጠነቅቀን። ሲመጡ የበግ ለምድ ለብሰው በግ መስለው ነው የሚመጡት ሐሰተኞቹ ነቢያት። ሊለብሱት ከሚችሉት ነገር መካከል አንዱ እኛ የምንናገረውን አማርኛ መናገር ነው። እኛ የምንናገረውን አማርኛ መናገር ነው። እኛ የምንጠቅሰውን ጥቅስ መጥቀስ ነው። እኛ የምንዘምረውን መዝሙር መዘመር ነው። እኛን መምሰል ነው የሚያስፈልገው። የዘመረ ሁሉ፣ የሰበከ ሁሉ፣ ያስተማረ ሁሉ፣ ጸሎት ቤት የመጣ ሁሉ እውነተኛ ነው ማለት አይደለም። በግልጽ ነው መጽሐፉ የሚያወራው። ይመጣሉ እናንተ መካከል። የሚመጡበት ደግሞ ምክንያታቸው መብላት ነው። በጎቹን ምን ማድረግ? መብላት። ትዳራቸው የተበላ ሰዎች ብዙ ናቸው። ገንዘባቸው የተበላ ሰዎች ብዙ ናቸው። በምድር ላይ ሊኖሩ ሲገባቸው እንዳይኖሩ በሐሰት ሞተው የተቀበሩ ሰዎች ብዙ ናቸው። እዚሁ ነው የሚሆነው። በስብከት ሞኝነት የሚያምነውን ሕዝብ ነው ማታለል የሚቻለው። በእምነት ነው በቃ ጌታ በሞኝነት ነው አይልም መጽሐፍ። ከየት እንዳመጣ ነው አላውቅም። አማኞች ሞኞች ናቸው የሚል ነገር የለም። የሚገርመው ኢየሱስ ክርስቶስን እንኳን ይከተሉ የነበሩ ደቀ መዛሙርት ያልገባቸውን ጉዳይ ይጠይቁ ነበር። ምን ማለት ነው ብሎ ኢየሱስን ይጠይቁ ነበር። ዘንድሮ ነው በሞኝነት ነው ይባላል። ኖ መጠየቅ አለብን። ምንድነው እሱ? ይሄ ለምንድነው የሚሆነው? ይበሏችኋል ይላል። ሊበሉ ነው የሚመጡት። እነዚህ ሰዎች የበሉት ሰው እንዴት ሆኖ ወደ እግዚአብሔር መንግሥት ሊገባ ይችላል? አይችልም። ሌላው ሊበሉን የሚችሉት በትምህርታቸው ነው። በተሳሳተ ትምህርታቸው፣ መጽሐፍ ቅዱሳዊ በሆነ ትምህርታቸው፣ በትክክል ባልተተረጎመ፣ በትክክል ባልተጠና መጽሐፉ የማይለውን ሐሳብ በመጽሐፍ ቅዱስ ውስጥ አሾልኮ በመናገር ይሄን ሁሌ ነው የምነግራችሁ። መጽሐፍ ቅዱስ የሚለውን ቀጥታ ስንሰማ ነው እግዚአብሔር ተናገረ የሚባለው። የሐሰተኞች ነቢያት መንፈስ በጣም ሲሰራ ነበር እዚህ ሀገር። ብዙዎቹ ሳይቀቡ በፊት ሲሰራ ነበር። የሚሰራው የነበረው እኛን በማዘጋጀት ነው። ያዘጋጀን እንዴት ነው? ጥንቃቄ ምናምን ዝም ብለህ በቃ በጌታ ስም የሚመጣ ነገር በሙሉ ተቀበል 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 ተቀበል። መንፈስ ቅዱስ ከተናገረ ተቀበል። አለመቀበል አለማመን ነው። መጠየቅ አይቻልም። ጭንቅላትህን ከቤተ ክርስቲያን አጥር ውጭ መንፈስህን ይዘግባ። የሚመራመር ጭንቅላት እየተባልን ተከትክተን የጥያቄ መንፈስ የጥያቄ መንፈስ የሚጠይቅ የሚጠራጠር መጠራጠር ማለት ከሐሰተኛ ነገር እንዳያገኘኝ፣ ሐሰተኛ ትምህርት እንዳያገኘኝ የቴሌቪዥን ፕሮግራም እመርጣለሁ፣ የሚሄድበትን ቸርች እመርጣለሁ፣ ፓስተሮችን አማክራለሁ፣ ዝም ብዬ ዘው አልልም፣ በጣም እጠነቀቃለሁ። ይሄ ነገር ከጌታ ይሆን ካልክ መንፈስ ቅዱስ ተቃዋሚ። መንፈስ ቅዱስ ተቃዋሚ። እኛን ድሮ ነው ስም ያወጡልን መንፈስ ቅዱስ ተቃዋሚ፣ ግን እናንተን ምናልባት መንፈስ ቅዱስ ይሄ ነገር ሌባ ነው ሰውየው፣ መንፈስ ቅዱስ ተቃዋሚ። ጸልየህለት ሰውየው ይድናል ብለህ ተናግረህ ሞተ፣ መንፈስ ቅዱስ ተቃዋሚ። በቃ አትጠይቅ። ጠያቄ አእምሮ አይኖር። ተጠራጣሪ አትሆን። እምንበላውን ምግብ የምንጠነቀቃትን ያህል እንኳን እንድንጠነቀቅ አይፈቅዱልንም። ፋታ ነሱን ማለት ነው። ቆይ እስቲ ጮማው ብዙ እንዳይሆን ስትል መንፈስ ቅዱስ ለምግብ ችግር የለ። ትምህርት ጠጣ ዝም ብለህ አትጠይቅ። የጠየቀ መንፈስ ቅዱስን ተጠራጠረ። እንደዚህ እየተባለ ነው ይኖር። ትንቢት አንመረምርም፣ መርምሩ ነው ቅዱስ መጽሐፍ የሚለው። ሐሰተኛ ነቢያት አሉ ማለት ሁሉ ሐሰተኛ ነው ማለት አይደል። ሐሰተኛ ትምህርት አለ ማለት ሁሉ ሐሰት ነው ማለት አይደል። እውነተኛ አለ፣ እውነተኛ ትንቢት አለ፣ እውነተኛ ነቢያት አሉ። መጀመሪያ ደረጃ እውነተኛ ነቢያት አሉ ማለት ይሄን የሚሰብኩ ማለት ነው። አዲስ ኪዳን ከትንቢቶች ሁሉ የመጨረሻ ሱፕሪም ትንቢት የሚያደርገው ይሄ ነው። ሁለተኛ ጴጥሮስ ምዕራፍ 1 አንብቡ። ጽኑ የሆነ የትንቢት ቃል አለን። ይሄንን ነው አሁን ብዙ ክርስቲያን የትንቢት ቃል አለኝ ምናምን የሚለው ሌላ ነገር ነው። ጴጥሮስ የትንቢት ቃል የተጻፈ አለን የሚለው ይሄ ነው። ይሄንን የሚያስተምሩ እውነተኛ ነቢያት አሉ። ሌላስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ልታነቡ ትችላላችሁ። ደግሞ ለመምከር፣ ለማነጽ ነው፣ ለማበረታታት፣ ለማጽናናት የሚመጡ መልእክቶች ደግሞ አሉ በየጊዜው። የሐሰተኛ ነቢያት ጅምር የካውንስል መቋቋም አይደለም። ከካውንስል መቋቋም በፊት ዘይትና ውሃ ይሸጥ ነበር። እኛ ሀገር በግልጽ ነው የሚሸጥ። እንደውም ከልካይም የላቸው።
ማንም ማንንም አያወግዝም፣ ሁላችን እኩል ነን፣ በሰላም ሚኒስቴር በፌደራል ጉዳዮች ሚኒስቴር ተመዝግበን አውጋዡም ተወጋዡም እኩል ስልጣን አለን እያሉ ፖስት ያደርጉ ነበር። ሲወገዙም እነሱም ያወግዙ ነበር። ግን እግዚአብሔር ይመስገን አሁን ላይ ነባር ህብረቶችም ቤተ እምነቶችም በጋራ ሆነን የማጥራት ስራዎችን ጀምረናል። እንዳልኩ የአንድ ጀንበር ሊሆን አይችልም። ደግሞ ምንድነው ተቋም ስለሆኑ በቀናት ቆይታ ውስጥ ተቋሙ ነዋል። ያካበቱት ብዙ ኮኔክሽን አለ ከመንግስት አካላት ጋር ከሴኩሪቲ አካላት ጋር ተቋማዊ ይዘት እንዲይዝ ማድረግ ብዙ አይነት ኮኔክሽኖችን በሀገር ውስጥ በውጭ ሀገር የሆነ ነገር ሲነኩ ልክ አሁን የፖለቲካው ዓለም ውስጥ እንዳለ አንዱ ስትነካው ሂዶ የራሱን ወገን ዘመዶች ጓደኞች የሆነ ነገር ቡድን እንደሚያደርጉሉ እሱሷል። ይሄን ነገር ካውንስሉ በጣም በህግም በቴዎሎጂውም በሁለቱም መንገድ አድርገው በሚገባ አንድም ቀን ሳያቋርጥ በሚገባ ይሰራል ያለው። ለዚህም ግብአት የሚሆን አንዳንዱ ድሮም ድረስ ፍቃድ ወስዶ በወንጌላውያን ስም የሚሰሩ ዝም ብሎ አሁን በየሸጡ በየስርጓጉጥ ውስጥ ሁሉ የተቀመጡ ግን ተቋማዊ ይዘት የሌላቸው፣ አንዳንዱ ደግሞ ተቋማዊ ይዘትም ድሮ ኑሮት ደግሞ ወንጌልን በአግባቡ የማያገለግል የንግድ አይነት ይዘት ያላቸው ለገንዘብ ማሰባሰብ ብቻ የተቋቋመ የሚመስለውን እሱን በኃይል በድብደባ አይደለም የምታረመው፣ በህግ ነው። መንፈሳዊ ሰው በህግ አይጠይቅም የሚል የህገ መንግስት ስርዓት የለም። እዚህ ውሃ ላይ የ20 ብር ውሃ ላይ እኔ ስለምጸልይበት የ20 ብሩ ውሃ 500 ብር ገባ ሚለው ነው። እሱ ሁለት ነገር ነው። ኃጢአትም ነው፣ በእግዚአብሔር ስም መነገድም ነው፣ ደግሞ ወንጀልም ነው። ማጭበርበር ወንጀል ነው። ካውንስሉ አጭበርብረሃልና ብሎ ዲሲፕሊን ሲያደርገው ሰውየው አይ ቀጥላለሁ ማጭበርበሬን አልተውም እኔ የገቢ ምንጭ ነው። ለምሳሌ አንድ እንደዚህ ያለ ነው ወንድም አለ ካውንስሉ ሲያገደው በእንጀራ የመጣችሁ ብሏል። ስለዚህ በእንጀራ የመጣችሁ ለቴሌቪዥን ምከፍለው የለኝም፣ ቴሌቪዥን ምከፍለው ስለሌለኝ ለአየር ሰዓት እኮ እቺን ሽጬ ነው ብሏል። ስለዚህ ካውንስሉ እርምጃ ሲወስድ አባላቱ በሙሉ ተባብረው ነው የሚያደርጉት። ያን ሲያደርጉ አይሆንም ብሎ እሱ ንግዱን ሲቀጥል መንግስት ነው ማስቆም ያለበት። ይሄ በቃ ህግ ነው፣ ህግ መከበር አለበት። ለመንፈሳዊው ስርዓት የማይታዘዝ ከሆነ ለመንፈሳዊ አስተዳደር የማይታዘዝ ከሆነ መንግስት ህግን ማስከበር አለበት። ለምሳሌ እኛ ፖሊስ የለንም፣ ልናደርግ ምንችለው እኮ ማገድ ነው። በቃ ካገድክ በኋላ በቃ ሰርቲፊኬትን ውሰድ፣ ያገድከው ሰርቲፊኬትን ነው። እኔ ግን ንግዴን ቀጥላለሁ ካለ አንድ መንገድ አለን። በወንጌላውያን ስም መነገድ አትችልም ነው። ወንጌላውያን አንድ ቋት አለን፣ አንድ ተቋም አለን። በአንድ ሲስተም ነው እየፈሰስን ያለ ነው። የተለያየ አስተምሮ አለን፣ እውነት ነው። ግን እንደ አስተዳደር በአንድ ቋት ውስጥ አብረን እየፈሰስን ስላለ በአንድ ቋት ውስጥ ሆነን እንደ አካል እያገለገልን ስላለን አንተ በወንጌላውያን ስም እዚህ ምድር ላይ ልትነግድ አትችልም ስንለው አይ ወንጌላዊ ነኝ ኢንተርናሽናል ነኝ ምናምን ብሎ ታፔላ ለጥፎ ሲንቀሳቀስ ለመንግስት ካውንስሉ ሲጽፍ መንግስት ህግ ማስከበር አለበት። አሁን የተያያዘ የሚሆነው እሱ ነው። ያ ካልሆነ ምን ይሆናል መሰለ? ካውንስሉ በቃ ልክ እንደ ከዚህ ቀደሙ ያወግዛል። በቃ ሰርቲፊኬትን ውሰድ እኔ ቀጥላለሁ ይልሃል። እሱ ነው ሰርቲፊኬቷን በመለሳት ማግስት ህጋዊ ሰውነቱ ከላዩ ላይ ስለሚነሳ ህጋዊ ያልሆነ ሰው ቤት መከራየት አይችልም። ቤት የራሱ ቤትም ቢኖረው ደግሞ ተቋሙ ነው እንደ ተቋም ህዝብ ሰብስቦ ገንዘብ መሰብሰብ አይችልም። እነዚህ ህግ ናቸው፣ ስርዓት ናቸው። የግድ ቅድም እንዳልኩ ነው እኮ ቤተክርስቲያንን እኛ ማንንም የፈለግነው ማድረግ እንችላለን የሚል እሳቤ ሊኖር አይችልም። ሰው ምንም ነገር አያውቅም። ስትናገር አንዳንድ ቦታ ላይ እንግዳ ነው የሚሆንብህ። እኔ በቅርብ አንድ ቦታ ሄጄ ነበር እና ይገርማል። ብዙዎቹ ጨርቅ አላቸው፣ ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው። የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ አላቸው። እና ሲያማቸው ወደ መጸለይ እንኳን አይመጡም። የተጸለየበት ዘይት አለ ብለው ያነሳሉ። እና እኔ ያው የኔ ባክግራውንድ ይታወቃል ከየት እንደመጣው እና ያን አይነት ልምምድ
ተመሳሳይ ልምምድ ነው ያለው። የክርስቶስን መልክ የሸፈኑ አገልግሎቶችና ልምምዶች በግልጥ ይታያሉ። አሁን ከዚህ የተነሳ ሰው ሁሉ አሁን ጨርቅ አለው፣ ዘይት አለው፣ ውሃ አለው። በቃ የትም ሲሄድ እነዚህን ይይዛል። ከነዚያ አንፃር ነገር እንደሚሆንለት ነው የሚያስበው። እግዚአብሔር አልፎ በእነዚያ አይሰራም እያልኩ አይደለም። በተለየ መገለጥ እግዚአብሔር ከተናገረክ በምንም እግዚአብሔር ይሰራል። ይሄ ግልጽ ነው። ግን ስለ ውሃ መቀባት እርግጠኛ ባልሆነም በአዲስ ኪዳን ቁስ ይቀባል ብዬም ስለማላምን በክርስቶስ የዳኑና ያመኑ ናቸው የሚቀቡት ብዬ ነው ማምነው። ግለሰብ እንጂ የሚቀባው ቁስ አይቀባም በአዲስ ኪዳን። ይሄ እንዳለ ሆኖ ግን ከእውቀት የነጻ ከእውቀት የራቀ ህዝብና እንደገና ደግሞ ቤተክርስቲያን ውስጥም ይሄን ነገር ለማገልገል ብዙ ጥረቶች ስላሉ እንደዚህ አይነት አገልግሎቶች በጣም አሉ። ልምምድ አይደለም፣ መረጃ ሰብስበው ከፌስቡክ ወስደው ከጓደኛ አጥንተው ለምሳሌ ወደ ግቢ ስትገቡ ዕቃዎቻችሁን በር ላይ አስቀምጡ ተብለው ከዛ ከመታወቂያ ላይ ስም ተወስዶ የስልክ ቁጥር ሲጠና እነኚህ ነገሮች በጣም አሉ። ሁሌ ግን ምንኛ ማገልገል አትችልም፣ እንትናቸው ያልቃል። ምክንያቱም ሁሌ ማጥናት ይደክማል። እኔ አንድ በጣም አሁን የሚያገለግል ሰው አውቃለሁ ተቃያል እንደዛ። እሷም ደግሞ በጣም ኮራ ብላ ነው አይደለም ነው የምትለው፣ አይደለም ነው የምትለው። እና መጨረሻ ላይ ብዙ ሰው ከጉባኤ ውስጥ እየወጣ መሄድ ጀመረና እኔ ለምን እንዲያደርክ የሚል ጥያቄ አንስቼ ነበር። ምክንያቱም በቀላሉ ጸጋ ባይዘው የላብ ውጤት አይደለም፣ ተሰቃይታ አይደለም ታገለግል። ጸጋ ማለት ቀሎህ የምታገለግለው አገልግሎት ነው። በጣም ሪላክስ አድርገህ የምታገለግለው አገልግሎት ነውና እነዚህ ሙከራዎች፣ ማጥናቶች፣ ማሰለሎች እነዚህ ቴክኒኮች የሰዎችን ልብ ለመያዝ የሚደረጉ ናቸው። ግን እድሜ የላቸውም። አሁንም በጣም ብዙ ተገልጠዋል፣ ደግሞ ከዚህም በኋላ ይገለጣሉ። እግዚአብሔር በተሰወረና በድፍረት ኃጢአት በተያዘ ህይወት የሚቀርብ ጸሎት አይሰማም፣ አይመልስም። እግዚአብሔር ጸሎታችንን እንዲሰማልን እና እንዲመልስልን ከተሰወረ የኃጢአት ልምምድ ከድፍረት ኃጢአት ህይወታችንን ነፃ ማድረግ አለብን። በተሰወረ ኃጢአት ተይዘን በድፍረት ኃጢአት ተይዘን 40 ቀንም ብንጾም እግዚአብሔር አይሰማም። ስለዚህ ህይወታችንን ከተሰወረ ኃጢአት ከምንለማመዳቸው የድፍረት ኃጢአቶች በንስሐ ነፃ ማድረግ አለብን፣ እግዚአብሔር ጸሎታችንን እንዲሰማ። ይህንን መጽሐፍ ቅዱሳችን በኢሳይያስ 59 ከ1 እስከ 2 እንደዚህ ይላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። እግዚአብሔር ቃሉን አይቀይርም። ስለዚህ በተሰወረ ኃጢአት፣ በድፍረት ኃጢአት፣ በአመፅ ኃጢአት፣ በጥላቻ ኃጢአት፣ በክፋት ኃጢአት፣ በልዩ ልዩ እርኩሰት ኃጢአት ውስጥ ታስረን መጾም መጸለይ ዋጋ የለውም። እግዚአብሔር አይሰማም። እንደነዚህ አይነት ጸሎቶችን እግዚአብሔር አይሰማም። ህይወታችንን ከተለያዩ እግዚአብሔር ከማይደሰትባቸው ነገሮች ማጽዳት አለብን። ሁለተኛው እግዚአብሔር የማይሰማቸው የጸሎት ህይወቶች ምን አይነቱ ናቸው? ሁለተኛው እንዴት እንደምንጸልይ አለማወቅ ራሱ እግዚአብሔር ጸሎታችንን እንዳይሰማ ያደርገው።